የወደዱት ባይኖር ያመኑት ባይከዳ አባይ ቁልቁለቱን ይሆን ነበር ሜዳ። ሰበር ዜና። ሰላም ጤና ይስጥልኝ ክብራንና ክብራን አድማጭ ተመልካቾቼ ያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ዜናችን ጀምሯል ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ጧት አዳዲስ ነገሮች ይመጡላችኋል ማለት ነው። እንግዲህ በዜድ ሾው ቻናል ስም ማለት ነው። እንግዲህ አቶ ቡራዬና ሀይሚዬ ትናንትና እንግዲህ እንደዚህ ሲሳሳሙ አምሮባቸው ደምቆባቸው ሲመጡ ብዙ ሰው እንዴት ይሳሳማሉ? እንዴት እዛው አይጨርሱም ወይ? ከካሜራ ጀርባ ብዙ ትችት ቢደርስባቸውም ታዲያ ቡራዬ ምን አለ? አዲስ ነገር እንጂ መስማት የሚያጓጓው ሰው ያየውን ሁሉ ማውራት ምንድን ነው ብሏል። እውነት ግን እኮ ነው። ሰው ያየውን ሁሉ አያወራም። አንዳንዴም ደበቅ ማለት አለ። ስለዚህ እነሱ የራሳቸውን ነገር ነው የሚሰሩት። ተጣልተው ሲመጡ ለምን ተጣሉ? ተታርቀው ደግሞ ተሳስመው እንደዚህ አምሮባቸው ሲመጡ ደግሞ ለምን ተሳሳሙ? ሲጀመር ሀይሚዬ ሳመችው ጉንጩን ነው፣ ሌላ የሳመችው ነገር የለ። ያው የሰው ልጅ ወንድምስ ጉንጭ ሳሜ ለምን ችግር አለ? ግን እኔ በጣም የሚገርመኝ የሰው ልጅ እንዲያድግ አንዳንድ ሰዎች አይፈልጉም። እውነቴን ነው የምላችሁ። እንዴ አሁን እነዚህ ልጆች በቃ እኛ መቼም አንለያይም ብላለች እኮ ሀይሚዬ። መቼም አይለያዩም። ግን ለምንድን ነው የምታጨበጭቡት? አሁን እነዚህ ልጆች በሚሰሩት ነገር እኔ እውነቴን ነው የምላችሁ። ዛሬም ነገ እምለዋለሁ፣ ብሩኬና ሀይሚ አብርሽና ሩታ ካልመጡ የሶሻል ሚዲያ ከትናንሽ እስከ ትላልቅ ዩቲዩበር ምንም ነው አይዲያ አያገኙም ማለት ነው። እና የሚዲያው ድምቀቶች ናቸው። በእነሱ እየሰራችሁ በእነሱ እያወራችሁ እነሱን የምትተቹት ነገር በጣም ነው የሚገርመኝ ማለት ነው። እና አይዞኝ ቡራዬ፣ ያጋጥማል። የሶሻል ሚዲያ ሰው ስትሆን ሁሉን ነገር መቻል ነው። መቻል ከሀገር ሆድ በቃ ይሰፋል ይባላል። እና ሁሉን ቻይ ሆን ብሩኬ ማለት ነው። አይዞኝ፣ አይክፋ ክፍት ብሎታል ማለት ነው። ላይክ